የስነ ልቦና ጥናቶች እንደሚያሳዩት እውነተኛ ማራኪነት የሚመጣው ከውጫዊ ውበት ይልቅ ከውስጣዊ ስሜታዊ ብልህነት ወይም ኢሞሽናል ኢንተለጀንስ ጥንካሬ ነው። በማንኛውም ማህበረሰብ ውስጥ ተወዳጅና ማራኪ የሚያደርጉንን 4 ወሳኝ ህጎችን በዛሬ ቪዲዮአችን እናያለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮአችን እንግባ። ማራኪ ሰው ለመሆን ወይም ሰዎችን አትራክት ለማድረግ ምን አይነት የስሜት ብልህነት ህጎችን መከተል አለብን የሚለውን ነገር በዛሬ ቪዲዮአችን ላይ እናያለን። ማራኪነት ብዙ ጊዜ ከተፈጥሮ የሚመጣ ወይም ባይ ኔቸር የምናገኘው ብቻ አድርገን ብዙ ሰዎች እንገነዘባለን። ማራኪነት ከውጫዊ ገጽታ ይልቅ የውስጣዊ ማንነታችን ነጸብራቅ ነው። በሰዎች ዘንድ የተለየ ሰው ወይም ማራኪ ለመሆን የምንጠቀምባቸው 4 የስሜት ህጎች አሉ። በሰዎች ዘንድ ማራኪ እንድንሆን ከምንጠቀምባቸው ህጎች ውስጥ ለሰዎች ተስፋን፣ ፈገግታን እንዲሁም ደግሞ ብርታትን፣ ደስታን፣ ፈገግታን ማሰራጨት ነው። በትናንሽ ነገሮች ሰዎችን ማድነቅ፣ ጥቂት ነገር ሲያደርጉ ማመስገን፣ ሰዎች የቻሉትን ነገር ትልቅ የሚሆን ትንሽም ነገር ሲያደርጉ ማመስገን መቻል። ሁለተኛው በሰዎች ዘንድ ማራኪ እንድንሆን የሚያደርገን ነገር ትክክለኛና ግልጽ መሆን ነው። ያ ማለት ኦተንቲክሲቲ። ማራኪ ለመሆን ፍጹም ወይም ደግሞ ፐርፌክት ለመሆን አትሞክር። ሰዎች ፍጹም የሆነን ሰው አይወዱም። በጣም ላነጋገራችሁም፣ ላረማመዳችሁም፣ ለሁሉም አለባበሳችሁም፣ ለሁሉም ነገር በተጨነቃችሁ ቁጥር ሰዎች ወደ እናንተ አይደለም የሚመጡት፣ ከእናንተ እየራቁ ነው የሚሄዱት። ምክንያቱም የኛ በጣም ጥንቃቄ ማብዛት ሰዎች ላይ ኢንሴኩሪቲ ወይም ሰዎች ላይ ስጋት ይጨምራል። እነሱም እንዳልሳሳት መሳሳት የለብኝም ብለው ፐርፌክት ለመሆን ይጥራሉ። ያኔ ደግሞ እነሱን ጭንቀት ውስጥ እንዲገቡ ያደርጋቸዋል። ስለዚህ ማራኪ ለመሆን የምንወስደው ሁለተኛው እርምጃ ኦተንቲክ መሆን፣ እውነተኛ መሆን፣ ግልጽ ማንነታችንን ማሳየት መቻል። ይሄ ማራኪ እንድንሆን ሁለተኛው እርምጃ ነው። ወደ ሶስተኛው በሰዎች ዘንድ ማራኪ ለመሆን የምንወስደው እርምጃ ሶስተኛው እርምጃ the art of presence፣ አሁናዊ መገኘት። አብሮን ያለ ሰው አለ ወይም አብሮን አጠገባችን ያለ ሰው አለ። ያ ሰውዬ ጥሩ ስሜት እንዲሰማው ማድረግ መቻል። ያ ማለት ደግሞ ትኩረታችንን እሱ ላይ ማድረግ ስንችል፣ ለምሳሌ አጠገባችን ያሉ ሰዎች አሉ። አጠገባችን ያሉን ሰዎችን እኛ ጋር በመሆናቸው አሁን ላይ ከኛ ሌላ ማንም ሰው እንደሌለ ወይም ከኛ በላይ ደስታ ሊሰጣቸው እንደሌለ እንዲሰማቸው ማድረግ መቻል። አንዳንድ ጊዜ ለምዶብን ሊሆን ይችላል። የሆኑ ሰዎች ሲመጡ እኛ ጋር ስልክ መጎርጎር፣ የተለያዩ ሜሴጆችን መመለስ፣ ስልክ ለረጅም ሰዓታት ማውራት፣ እንዲሁም ደግሞ ትኩረታችንን ወደ ሌላ ነገር ማድረግ ምናምን ነገሮች አሁን ላይ እየተለመዱ መጥተዋል። ይሄ ሰዎች ከኛ እንዲርቁና በሰዎች እንድንጠላ ያደርገናል። ሰዎች እኛም ብለው እስከመጡ ድረስ ለሰዎች ጊዜ መስጠት፣ ትኩረት መስጠትና የተለየ ስሜት እንዲሰማቸው ማድረግ መቻል ማራኪነታችንን እንድንጨምር ያደርገዋል፣ ወይም ደግሞ በሰዎች ዘንድ እንድንወደድ ያደርገዋል። ሰው አጠገባችሁ የመጣው ሰው ግን ችላ ብላችሁ ስልክ የምትመልሱ ከሆነ፣ ለረጅም ሰዓታት ስልክ የምናወራ ከሆነ ሰዎች ከኛ እንዲርቁና ማራኪነታችን እንዲወርድ ወይም ደግሞ ማራኪነታችን እንዲቀንስ ያደርገዋል፣ ወይም ማራኪ እንዳንሆን ያደርገናል ማለት ነው። ወደ አራተኛውና የመጨረሻው እንሂድ። አራተኛውና የመጨረሻው ሰዎችን ትልቅ ቦታ ስጣቸው። ያ ማለት ዘ ፕላቲኒየም ሩል ይሉታል። ማራኪ ሰዎች የሚያተኩሩት እኔ ምን ያህል ጎበዝ ነኝ የሚለው ላይ ሳይሆን ምን ያህል ትልቅነት እንዲሰማቸው ማድረግ ችያለሁ የሚለው ላይ። ይሄን ለማድረግ ደግሞ ሰዎችን በስማቸው ጥራቸው። አንዳንድ ሰዎች ወይም ደግሞ ብዙ ጊዜ የሰዎች ሳይኮሎጂ በሰው አፍ ወይም በሰው አንደበት ሲጠሩ ክብራቸው ከፍ የማለት ስሜት ይሰማቸዋል። ስለዚህ የምታውቁትንም የማታውቁትንም ሰው ስሙን ጠይቃችሁ ያን ሰው በስሙ መጥራት ሰዎች ከናንተ ሪሌት እንዲያደርጉ ከኛ ጋር ሪሌት እንዲያደርጉ ያደርጋቸዋል። በስማቸው መጥራት ሰዎች ክብር እንዲሰማቸውና ቫልዩ እንዳላቸው ይሰማቸዋል። ምክንያቱም የሰው ልጅ አንደበቱ ይሄ የሰው ልጅ ሳይኮሎጂው በሰዎች አንደበት ስሙ ሲጠራ ትልቅ የሆነ ስሜት ይሰማዋል ወይም ክብር ይሰማዋል። እነዛ ሰዎች ደግሞ ወደኛ ማራኪ እንዲማረኩ ወይም ደግሞ ወደኛ እንዲቀርቡ ማድረግ ይችላል። እንዲሁም ደግሞ ከዛ በተጨማሪ ደግሞ ሰዎች ስለ ስኬታቸው፣ ስለ ውርቀታቸው ወይም ደግሞ ስለ ማንኛውም ዘሆል ላይፋቸው ሲያወሯችሁ እውቅና ስጧቸው ወይም ደግሞ ማዳመጥ ነው። ምክንያቱም ሰዎች
ማውራት ብቻም ሳይሆን መናገር ብቻም ሳይሆን ማድመጥ ብቻ ሳይሆን የሚያዳምጣቸው ሰው ይፈልጋሉ። እንዲሁም ደግሞ ስለ ስኬታቸው ወይም ደግሞ ስለ ማንኛውም ላይፋቸው ሲያወራችሁ ማድመጥ መቻልም እነዛ ሰዎች እናንተን እንዳይረሷችሁ ማድረግ ይችላል። ስለዚህ አንዳንድ ጊዜ ማዳመጥም ይኖርብናል። ሰዎችን ብዙ ጊዜ ማድመጥ መቻል፣ የሚያወሯችሁን ወይም ደግሞ የሚናገሩትን ነገርም ደግሞ ማዳመጥ። ሰዎች የተለያየ ነገር አለባቸው በህይወታቸው ላይ ሰው እነዛን ሰዎች ደግሞ ማዳመጥ መቻልም ትልቅ የሆነ እረፍት ይሰጣቸዋል። እነዛን ሰዎች ወይም ደግሞ ለእናንተ ክብር እንዲኖራቸው ወደ እናንተ እንዲቀርቡ ማራኪ እንድንሆን ያደርገናል። አንዳንድ ጊዜ በሰዎች ዘንድ እንጠላ የሚያደርገን ነገር ምንድነው? ወይም ደግሞ አጋጥማችሁ ሊሆን ይችላል። በሰዎች ዘንድ ሰዎች እንዲጠሏቸው የሚያደርገው ነገር ለሰዎች ኬር የሌላቸው ሰዎች፣ የማያዳምጡ ሰዎች፣ የተለያየ ነገር ሲሏቸው የማያዳምጡ ሰዎች በሰዎች ዘንድ አይማረኩም። ምክንያቱም የሰው ልጅ በራሱ በተፈጥሮ የሚያዳምጠውን ሰው ይወዳል፣ ወደሚያዳምጠው ሰው ይሳባል። ስለዚህ የተወሰነ ሰዓት ሰጥቶ የተወሰነ ጊዜ ሰጥቶ ሰዎችን ማዳመጥ በራሱ ማራኪ እንዲሆን ጠቀሜታ አለው ማለት ነው። የዛሬ ቪዲዮአችን ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ሰላም።